አባቴ በሰፈሩ የተወደደና የተከበረ ሰው ነው። የቤቱ ብቸኛ ወንድ ልጅ ነኝ። አባቴ አይቶ አይጠግበኝም። በሄደበት ሁሉ ይሄ እኮ የኔ ልጅ ነው እያለ በኩራት ነው የሚያስተዋውቀኝ። እናቴም የበኩር ልጇ ስለሆንኩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ረመዳን ሙባረክ። 11ኛው ሰዓት ክፍል 2። አባቴ በሰፈሩ የተወደደና የተከበረ ሰው ነው። የቤቱ ብቸኛ ወንድ ልጅ ነኝ። አባቴ አይቶ አይጠግበኝም። በሄደበት ሁሉ ይሄ እኮ የኔ ልጅ ነው እያለ በኩራት ነው የሚያስተዋውቀኝ። እናቴም የበኩር ልጇ ስለሆንኩ አይኗም ትኩረቷም እኔ ላይ ነው። ሰፈሩ ውስጥ በስነ ምግባራቸው ምሳሌ የሚሆኑት አንዱና ዋነኛው እኔ ነኝ። በአጠቃላይ 20 የሚከራዩ ቤቶች አሉን። ከነዛ ውስጥ ባለትዳሮች የሚኖሩባትን አንዷን ክፍል ለቀው ሌላ ሰፋ ያለ ቤት ከኛ ጎረቤት ተከራዩ። ታሪክ የሚጀምረው ከዛ ነው። እንግዲህ ባለትዳሮች ቤቱን ሲለቁ ፊደላዊት የምትባል ብቻዋን የምትኖር ልጅ ቤቱን ተከራየችው። የመጀመሪያ ቀን ሳያት የምድራችን አስቀያሚዋ ሴት እሷ መሰለችኝ። ቤቱን የተከራየች ቀን አንድ ሰው እንኳ አብሯት አልነበረም። ብቻዋን አንድ ሻንጣ ይዛ ገባች። በሚቀጥለው ቀን አንድ ብረት ድስትና አሮጌ ፍራሽ ይዛ መጣች። እናቴ እንዳየቻት በጣም ስላሳዘነቻት ቡና ቤታ ቤት ጠራቻትና ታሪኳን ጠየቀቻት። የእሷ ምላሽ አጭር ነበር። እናቴ ከሞተች 2 ዓመት ሆኗታል። አባቴም እናቴ በሞተች በ2 ወሯ ጎረቤታችን ከነበረችውና እናቴ የቅርብ ጓደኛ ከምትላት ሴት ጋር ትዳር መሰረተ። ስለዚህ ሚስቱ ስላልፈለገችኝ ከቤት ጥዬ ወጣሁ። አሁን አንድ ካፌ ውስጥ መስተንግዶ እየሰራሁ ራሴን ማስተዳደር ከጀመርኩ ዓመት ከምናምን ሆኖኛል ብላ የውሸት ፈገግታ ፈገግ አለች። እናቴ ዘመድ ምናምንስ የለሽም ታዲያ ሚጠይቅሽ ብላ ጠየቀቻት። የለኝም ብቸኛ ነኝ አለች። እኛ ግቢ የገባች ሰሞን ስትስቅ ሁላ እስከሚያናድድ የሚያደርስ ጥላቻ ነበረብኝ። ምክንያቱን ባላውቀውም እኔ የዛኔ ገና 11ኛ ክፍል ተማሪ ነበርኩ። የሆነ ቀን ምን ተፈጠረ መሰላችሁ? የመስቀል በዓልን እያከበርን ነበር። እኛ ከዋዜማው ጀምሮ ስንዘገጃጅ አደርንና በተነጋታው የበዓል ልብሳችንን ቀያይረን ፏ አልን። እኛ ብቻ ሳንሆን ሙሉ ተከራይ ባለው የበዓል ድባቡን አመጡት። ከተከራዮቻችን ለበዓል መጠራራት አልለመድንም። አባቴ ኃይለኛ ስለሆነ ማንም እኛ ቤት ለመግባት አይደፍርም ነበር። የዛን ቀን ግቢው በሙሉ ሞቅ ሞቅ ብሎ ነበር። የፊደል በር ግን ከነጭራሹ አልተከፈተም። እናቴ ይህንን ስታይ ሂድ ጥራት፣ ነገ የኔ ልጅ የት እንደሚወድቅ አላውቅም አለችኝ። አሁን ሳስበው ቀድሞ ይታያቸዋል መሰል ለእናቶች። እየደበረኝም ቢሆን ልጠራት ሄድኩ። በሩን ከፈተችልኝ። አይኗ ፍም መስሎ ነበር። በጣም ከማልቀሷ የተነሳ አብጧል። ደነገጥኩ። ምን እንደተፈጠረ ጠየቅኳት። መልስ አልሰጠችኝም። እማዬ ቶሎ ነይ ብላሻለች እየጠበቀችሽ ነው ብዬ እንዴት እንደሆነ ባላቅም እጇን ጎትቼ ወደ ውጭ አወጣኋት። ወደ ቤት ይዣት ሄድኩ። የዛን ቀን ባደረችበት ልብስም ቢሆን በዓልን ከኛ ጋር አከበረች። እኔም ለሷ ያለኝ ጥላቻ ከበዓሉ ጋር አብሮ ጠፋ መሰለኝ። ስሜት የተቀየረ እያሳዘነችኝ መጣች። ሳልፈልግ በጠዋት ስራ ከመሄዷ በፊት እየተነሳው እሷን ማየት ጀመርኩ። ትምህርት ቤትም ቁጭ ብዬ ጭንቅላቴ ውስጥ ያ ውስጧ ስብርብር ብሎ ግን የውሸት እምትስቀው ነገር ይመጣብኛል። በዓልን ሰው ባላቸው ተሳስቆ ሲያልፍ እሷ ባዶ ቤት ዘግታ እያለቀሰች ብቻ። የሰው ልጅ በዚህ ልክ አሳዝኖ አያውቅም። የሆነ ቀን እኔ ከጓደኞቼ ቆይቼ ወደ ቤት ስመለስ እሷም ከስራ ስትመለስ መንገድ ላይ ተገናኘን። ለምን እንደሆነ አላቅም፣ ግን በጣም ደስ አለኝ። ከኋላዋ እየሮጥኩ ሄጄ ጠራኋት። ስታየኝ ፈገግ አለች። ፈገግታዋ ራሱ እንባን ያዘለ ነው። የዛን ቀን ምን እንዳወራን ባላቅም፣ ግን ከ1 ሰዓት ያላነሰ ጊዜ ቆምን እያወራን ነበር። እስከ ሰፈር ወክ ማድረግ አንችልም። ድንገት አንድ ሰው ቢያየኝ እዛው ለአባቴ
ይደውሉለታል። አባቴ ደግሞ ከምንም አይነት ሴት ጋር ቆሜ ያየኝ ቀን ሰይፉን ነው የሚመዝብኝ። ብቻ አውርተን ስንጨርስ እንደማንታወቅ ሰዎች ሁለታችንም ወደ ቤታችን ሄድ። ምን እንዳስደሰተኝ ምክንያቱም ባላውቅ ብቻዬን እየሳኩ ነው ወደ መኝታ ቤት ያመራሁት። ቀስ በቀስ እሷን በደንብ እየቀረበችኝ መጣች። ቤተሰቦቼ ሳያውቁ ውጭ እንገናኝ ጀመር። ከስራ ስትመለስ ጠብቃትና አብረን እናመሻለን። ስንመለስ ወደ እሷ ወይ እኔ ቀድመን ከቤት እንገባለን። እንዴትና መቼ እንደሆነ እንኳን ሳናውቅ ነበር ራሳችንን ፍቅር ውስጥ ያገኘነው። ሰዎች ከልብ ሲፋቀሩ ሳይነጋገሩ ነው የሚግባቡት። አፈቅርሻለሁ፣ አፈቅርሃለሁ መባባል በራሱ አያስፈልግም። የፊደል ትክክለኛ ስሟ ጽጌረዳ ነው። እኔ ነኝ ፊደል ብዬ ምጠራት። እኔ 11ኛ ክፍል ውጤቴ በጣም ቆንጆ ነበር። አባቴ ማትሪክን በሚገርም ሁኔታ የሰፈሩን ሰው የሚያስደምም ውጤት አውጥቼ ወደ ዩኒቨርሲቲ እንዲያልፍለት ስለሚፈልግ ቀደም ብሎ እንዳጠና ይጨቀጭቀኝ ነበር። እኔ ግን እንዴት እንደሆነ አላውቅም፣ የማየው ነገር ሙሉ ፊደልን ያስታውሰኛል። ፍቅር በራሱ ደስ የሚል ነገር ነው። እንድትኖሩ ያጓጓችኋል። በተለይ ደግሞ ፍቅር ከፊደል ጋር እጅግ አስደሳች ነው። ፊደል ልክ እኔ እንጃ ብቻ ቃላት የለኝም። በጣም ብዙ ህመሞቿን ስቃዮቿን ችላ ለራሷም ለሰውም ደስታ የምትፈጠር ውስጧ ልክ እንደ ነጭ ወረቀት ጥርት ያለ ነው። ፍቅሯን ያለ ስስት ነው የምትለግሰው። ደግነቷ ፊቷ ላይ ጎልቶ ይታያል። ሰውን በሰውነቱ ነው የምትለካው። ሌላ መስፈርት ፈጽሞ የላትም። እንደምትወደኝ በቃሏ ሳይሆን በተግባሯ ነው የምትነግረኝ። እንደዚህ እነዛ ስንል አብረን በፍቅር ቆየን። እኔ ከሷ በፊት ሴትን ልጅ በፍቅር ቀርቤ አላውቅም። አንደኛ ቤተሰቦቼ እንደሷ አይነት እድሎችን አይሰጡኝም። ሁለተኛ እኔም ስለ ትምህርት እንጂ ስለ ሴት አላስብም ነበር። ትምህርት ቤት ውስጥ ብዙ ሴቶችን በእህትነት ተቀርባቸውና እነሱ ወደ ሌላ ነገር ይቀየሩታል። ከዛ በኋላ ላይኔ ያስጠሉኛል። ፊደል ግን አትሰለችም። እንዲያውም ቀን በቀን ፍቅር እየጨመረ እንዲሄድ የሚያደርግ አንዳች ምትሀት አላት። በጣም ብዙ ጊዜ ይቅርብኝ፣ ይሄ ነገር አያዛልቀኝም። መጨረሻችን እንዴት ሊሆን ነው? ከአባቴስ እንዴት እንጋፈጣለሁ ብዬ አስብና ከሷ ለመራቅ ስሞክር ጭራሽ የማይታሰብ ሆኖ አገኘዋለሁ። የመጀመሪያም ስለሆነ መሰለኝ። የሚገርመኝ ፊደል በዚህ ሁሉ ችግር ውስጥ ሆና እንኳ እኔ ጋ ብር አለ ውሰጅና ቤት ኪራይ ክፈይ፣ ዞሮ ዞሮ እኛው ጋ ነው እላታለሁ። ግን እሺ አትልም። አንተ ጋ አስቀምጠው እኔ ለራሴ አላንስም ትለኛለች። ክፍል 3 ይቀጥላል።